ወደ አብይ ጉዳያችን ንግባ። ኤፋችን በቴክኒኩ አብሮን ይቆያል። ሞክሼ ቶፕ ገነርስ ዋት ጌም ፉልሃም ከሲቲ የተደነቀው ቼልሲ ከሊድስ ምን ሆነ? የመጀመሪያው አብይ ጉዳያችን እናደርገዋለን። ፍቅር ኋላ ላይ ሰዓት ካለን ደግሞ ኪሊያን ምፓፔ የጎል ቀበኛው ማን በፌራሪው ደረጃ ማንንም እንላለን። ሪያል ማድሪድ ከምፓፔ ጋር በጣም ጥሩ ቅርጽ እያሳየ ይገኛል። አሁንም ጥያቄ ያለበት በርግጥ ከዣቪ አሎንሶና ከኳክብቶቹ ጋር የራፊና ተጽዕኖ በባርሴሎና በደንብ እየታየ ይገኛል። ሃንስ ፍሊክስም ተረጋግተዋል። በዋናነት ግን ቶፕ ገነርስ አርሰናልን የመሰለ አሁንም የትም የለም። አርሰናል እንግዲህ አርሰናል የሚያሸንፍ ቡድን አልተገኘም። ሊቨርፑል በመጀመሪያው ሳምንት አካባቢ 1-0 በሳቡስ ላይ ጎል ካሸነፈ በኋላ አርሰናል በሁሉም ውድድሮች በቻምፒየንስ ሊግም በፕሪሚየር ሊግም በሚያደርጋቸው ውድድሮች ላይ መሸነፍ የሚችል ቡድን አልሆነም። የዘንድሮ አርሰናል ጠንካራ ጎኑ ኤፍሬም ደጋግመን አንስተናል። በጣም ደካማ በመሰለበት ጨዋታ የሚቸገር በመሰለበት ጨዋታ ላይ እንኳ ስትሮንግ የሆነ ፐርፎርማንስ ወይም ደግሞ ውጤት ይዞ መውጣት ይችላል። ጨዋታውን ተቆጣጥሮ መውጣት ይችላል። አሁን ትናንት በምቾት አይደለም በጨዋታውን ያጠናቀቀው፣ በጊዜ ነው ያገባው። ሚኬል ሜሪኖ የመጀመሪያውን ጎል አስቆጠረ በሄዲንግ። ከዛ በኋላ ለረጅም ደቂቃዎች በጊዜ ጎል ካስቆጠረ በኋላ ለረጅም ደቂቃዎች ያህል ሁለተኛውን ጎል ለማስቆጠር የሚቸገር ቡድን ሆኖ ተመልክተናል። ሁለተኛውን ጎል ወደ መጨረሻ አካባቢ ምናልባት ተጨማሪ ደቂቃዎች መታየት ነበረባቸው። ቡካዮ ሳካ ሁለተኛውን ጎል ሲያስቆጥር ግን ይሄ በሚያስጨንቁም ጨዋታዎች ላይ ቢሆን አርሰናል ውጤቶችን ይዞ ሲወጣ ተመለከተዋለህ። ደጋፊው ላይ ነርቨስ ሲሆን መሆንን ልታይ ትችላለህ እንጂ ቡድኑ እንደዚህ አይነት ክፍተቶችን አትመለከትበትም። ይሄ በቼልሲው ጨዋታ ላይ ተኗል። ቼልሲ ምንም እንኳን 10 ተጫዋች ሆኖ ባያሸንፍም ግን አርሰናል ማሸነፍ በሚችልበት በመጀመሪያዎቹ 38 ደቂቃዎች እንኳን ጎል አላስተናገደም። ቼልሲ የተሻለ በነበረባቸው ሰዓታት ላይ ክሪስታል ፓላስን ባስተናገዱበት 1-0 እንደዚሁ አንድ ጎል አስቆጥረው ሁለተኛው አጋማሽ ነርቨስ በነበሩበትም ሰዓት ላይ የቡድኑ መረጋጋት ግን እኔ ያስገርመኛል። ትናንት ሴንተር ባኮች ሁለቱም የሉ። በኋላ መስኬራም ተጎድቶ ወጣ። በቲምበር ነው እንደገና በሜክሺፍት ነው የተጫወተው ሴንተር ላይ። በቀኝ በኩል ቤን ዋይት ነው የገባው። ካላፊዮሪ በቦታው አለ። ተከላካይ መስመሩ ላይ በጣም ለውጥ አለ፣ አለመረጋጋቶች አሉ። የአርሰናል የሚታወቀው ሶሊድ የሆነው ዲፌንስ አንመለከተውም። የአርሰናል መከላከል ላይ ባለፉት 2-3 ጨዋታዎች ላይ ነገር ግን ክሊንሺት ጠብቋል። ቡድኑ ጎል አላስተናገደም። አብዛኞቹ ኳሶች አስጊዎች ነበሩ። ብዙ ማዕዘን ያስተናግድ ነበር፣ የጁሮሮችን ያስተናግድ ነበር ቡድኑ። አንዷ ኳስ ሻዴ መቷት በሄዲንግ ግራ ያውጥቷት በፖስቱ የግብ አናቱ የመለሳት ኳስ ካልሆነች በስተቀር ሁሉንም ኳሶች መከላከል ችሏል። እና አንዳንድ ጊዜ ጥሩም ሳትጫወት ነጥቦችን ይዞ መውጣት ነው ሻምፒዮን የሚያደርግ። ሁልጊዜ ጥሩ ተጫውተው ሁልጊዜ ዶሚኔት አድርገህ ላታሸንፍ ትችላለህ። የሲቲ ታሪክ ነው፣ የሊቨርፑል ታሪክ ነው። ኤፍሬም ጌሞች ላይ ጥሩ ላይ ሆኑ ይችላሉ፣ ውጤቶቻቸውና ጨዋታዎችን ግን ኮንትሮል አድርገው ይወጣሉ። መድፈኞቹ ያ ባህሪ ያላቸው ይመስላል። እስካሁን ያቻ ውጤታቸው 1 ነው ከሰንደርላንድ ጋር እና ከቼልሲ ጋር 2 ይቅርታ። የመሸነፍ ውጤታቸው ደግሞ 1 ብቻ ነው እና ይሄ ስኮር ላይ 3 የአቻ ውጤት ከሲቲ ከሰንደርላንድ ከቼልሲ ሲቲ። ይሄ ስኮር ላይ ይሄ ያለመሸነፍ ጉዞ በጥሩ ሜንታሊቲ እንዲጓዙ ያደረጋቸው ይመስላል። ስለማይጨነቁ አይደለም፣ ጨዋታዎች አስጨናቂ ሳይሆኑ ቀርተው አይደለም። ትናንትም አሁን በአብዛኛው ቤንች ላይ የተቀመጠው ቡድን ከገባው ቡድን የተሻለ ነበር አይደል? ዴብዝ ማለት እሱ ቡካዮ ሳካ ቤንች ላይ ነው። ኤዜ ዮኮሬስ ኢቨን ቲምበር ማስኬራ ሲጎዳ ነው። ዩሊየን ቲምበር እንደገና ሁለቱ ኦቨር ቤንች የሆኑትንም ሳሊባና ማጋሌሽን ካስቀመጥክ ከቤስ 11ኑ በጣም 30 እና 40% ነው የገባው በትናንቱ ጨዋታ ላይ። ግን ዶሚኔት አድርጎ የመጀመሪያውን ሀፍ አጠናቋል፣ ጎል አስቆጥሮ አጠናቋል። ሁለተኛው አጋማሽ ላይ የተወሰኑ ለውጦች ተደርገዋል እና ይሄ የስኳር ጥልቀት አምና አልነበረም፣ ካቻምና አልነበረም። አርሰናልን ዋጋ ያስከፈለው ነገር ነበር። ስለዚህ መድፈኞቹን የሚያሸንፍ ቡድን አልመጣም ስንል ሙከራዎች ስላልነበሩ አይደለም፣ ግን በአርሰናል ቤት የሚታዩ ጥንካሬዎች ስላሉ ነው። ስህተትን የማመረም ፕሮሰስ ስለነበረ ነው እና ይሄንን ለምሳሌ በፕሬዠር ነው የተጫወቱት።
ሲቲ አስቀድሞ ተጫውቷል። ከአርሰናል በ2 ነጥብ ርቀት ላይ ነው የነበረው 30 ነጥብና 28 ነጥብ። ካላሸነፍክ ማንቸስተር ሲቲ ኤክስፒሪየንስ ይታወቃል። ምንም እንኳን ሲቲ ዘንድሮ ጥሩ ፐርፎርማንስ አለው ብለን የምናወራበት ደረጃ ላይ አልደረሰም። ሊድስን ሲያሸንፍ 2-0 እየመራ 2-0 ነው። መጨረሻ ላይ ፎድን አስቆጥሮ 3-2 በፉላም ጨዋታ በኋላ እናነሳዋለን። እንደዚህ አይነት የጎል አድቫንቴጅ እያለው 5-5 መውጣት ይችል ነበር። እንደውም መጨረሻ ላይ ጆስኮ ጉቫርዲያል ያችን ኳስ ባያድን 5-5 ይጠናቀቅ ነበር። ሲቲ በነጥብ አራቀም ከአርሰናል ግን ይሄ አሳማኙን ሲቲ ገና እያየን አይደለም። የመጣውን ሲቲ እያየን አይደለም። ከዛ አንጻር ግን ሁሌም እንደምንለው አርሰናሎች ግን የተረጋጋ ሂደት ላይ ይገኛሉ። ውጤቱም ደግሞ እስካሁን ባለው ሁኔታ በጣም በመዳፋቸው በቁጥጥራቸው ስር ያለ ይመስላል። ያው ለኔ ፍቅር አሁንም የእሁዱን ጨዋታ ሳስብ አርሰናል ከብሪጅም 3 ነጥብ ይዞ የመውጣት አቅም ነበረው። ቼልሲ ለአርሰናል የተዘጋጀ ቡድን ነበር ይመስል የነበረው። እኔ እንደዛ ነው ማምነው። ማይክ አርቴታ በዛ የጨዋታ እንቅስቃሴ ሜሬኖ ጎሏን እንዳገኘ ኦዴጋርድና ማዱኬን ቀይሮ በዛው የጨዋታ ቴምፖ ተጭኖ ወሮ ቢጫወት የቼልሲ ታክቲካል ዲሲፕሊን በጣም ጥሩ ቢሆንም አርሰናል ጎል ለማስቆጠር የነበረው ሞቲቬሽን ዝቅ ያለ ነበር። አብሮ ከጨዋታው ጋር ጭልጥ ብሎ የቀረበት ያቻ ውጤቱ ነበር። ቼልሲ ትናንትና እናነሳዋለን በሊድስ ምንድነው የሆነው? ወትሮ የሚነሳበት የነበረው ወጥነት በ2 ቀናት እንኳን ማሳየት አልቻለም። ፍቅር ያ የተደነቀው ቼልሲ ትናንትና ተገንድሷል። ከዮርክሻየር ሊድስ ከላቀ የጨዋታ ብልጫ ጋር በ3-1 this is Premier League። ቼልሲ ወደ ካምባክ ይመጣል 2-1 ሲሆን ከሰከንድ አፍ ስትል እንኳን አልመጣም። ቼልሲ በጣም ኢንኮንሲስተንስ የሆነ ቡድን ማለት አንደኛው የማሬስካ ቡድን ነው። ፍቅር እንደገና በአርሰናል ኢጎ ተንጠራርቶ የተዘጋጀ ፎጣ ለመጣል ሰማያዊ ፎጣውን አንድ ጨዋታ ብቻ የጠበቀ ሰኞ አድሮ ማክሰኞ ውሎ ሮብ ፎጣ የጣለ ነው ቼልሲ። አርሰናል ግን 18 ጨዋታ እንደጠቀስከው ነው ሲሄድ ፍቅር 18ኛ ጌሙ ነው። ለመጨረሻ ጊዜ የተሸነፈው ሳቦዝ ላይ ቅጣት መቷን አገቷ አንፊልድ ላይ ነው። እንዴ አርሰናልን የመሰለ የለም። በቃ ማመን ነው እኮ አርሰናል ተቸግሮ ማይሸነፍም። እሺ በቼልሲ ጨዋታ ጠንካራው ቼልሲ ተባለ የታል? አርሰናል በሰንደርላንድ ጨዋታ ካምባኩንም ለመውሰድ በጣም ጫፍ ደርሶ ነበረ። በነዛ 97ኛው ደቂቃ ላይ ያው የሽርፍራፊ ሰከንድ ላይ ከስታዲየም ኦፍ ላይት አርሰናል በሲቲ ጨዋታ ላይ ዶሚናንስ ነበረው። ሲቲ ጋርዲዮላ በ10 ዓመት አድርጎ የማያውቀውን የቡድኑን ባስ ነበር እንደ ጆዜ ፓርክ ዘባስ ኤምሬትስ ያቆመው። ያቺ የኤዜ በጣም ተደናቂ ፓስ ከማርቲኔሊ ኳሊቲ ጋር ጎል ሆና ድሮ አደረገ። 15 ጨዋታ አሸንፏል በሁሉም መድረኮች ከሳፖዝ ላይ ሽንፈት በኋላ። ይሄ ቡድን በቻምፒየንስ ሊግ ሃይ ኳሊቲ 4K ያው በፕሪሚየር ሊግም በዛ ልክ ፍቅር ትናንትና እንደተጠቀስከው ነው። ሳሊባ ማጋሊሽ አዎ ያለ ሳሊባ ማጋሊሽ አርሰናል በእያንዳንዱ የአየር ላይ ኳስ ይቀደማል፣ ግን ጎል አልተቆጠረበትም። ትናንትና በቼልሲ ጨዋታ በተፈተነበት እነዚህ 2 ኮንክሪቶች ሳይኖሩ ቼልሲ በሴት ፒስ አግብቷል። አርሰናል ነጥቡን ይዞ ወጥቷል። ከገባበት በኋላ ነው ያገባው። ግን 11-10 እየተጫወተ እንዴት የአይነት የሱፐር ማይክ አርቴታ ሜንታሊቲ ያስፈልጋል ነው ጥያቄው። ትናንት ዮኬሬስ፣ ሳካ፣ ኤዜ፣ ቲምበር ቤንች ነበሩ። ከቤስት 11ኑ ፍቅር 6 ዋና ተጫዋቾች እኮ ይሉ ዴብዝ ማለት ያ ነው። ልክ ነህ እኮ አሁን ሄንካፔና ማስኬራ በነበሩበት ሰዓት ቼልሲ ላይ ተፈትነዋል። አዎ ማጋሊሽና ዮኬሬስ አይደሉም። ማን ነው ማጋሊሽና ሳሊባ አይደሉም። ቲምበር ግን ቨርሳታይል ነው። ካላፊዮሪ ቨርሳታይል ነው። ሴንትራፍ መጫወት ይችላሉ። ኢቭን ቤን ዋይት ትናንትና ቤን ዋይት ቶፕ ኦፍ ዘ ማች ነበር። በተከታታይ የተሰለፈ አይደለም ቢኮዝ ቲምበር ቦታው ላይ ስላለ ነው። አርሰናል በየቦታው በየሜዳው ዲፓርትመንት አማራጮች አሉት። ድንገት ደግሞ እንደዚህ ጉዳቶች ከበረቱ ከቀይ መስመር ወደ ሴንተራፍ ከግራ መስመር ወደ ሴንተራፍ መግባት የሚችሉ ተጫዋቾች ያሉት በጣም የተረጋጋ ማሽን አይደሉም ብሏል አርቴታ። እውነት ነው። አሁን ትናንትና ዴክላን ራይስ የነበረበት ሎድ አልነበረም ፍቅር። ማስኬራም እንዲሁ ተጎርቶ ወጥቷል። አርሰናል ቤት ግን ድል አለ፣ ማሸነፍ አለ፣ የውጤት አላማውን ጠብቆ የመጓዝ ሂደት አለ። በዛ ላይ ተጋጣሚዎች እንኳን በርታ ሲሉበት
5 ነጥብ ብዙ አይደለም ከሲቲ በጣም ጥሩ ያነሳው ሐሳብ ፍቅር ተሄድበታል በሱ ላይ ማንቸስተር ሲቲ ከቼልሲ በተሻለ ለመፎካከር ይሄ ትራኩ ላይ ለመቆየት እኔ እድሉ ያለው ይመስለኛል ከጋርዲዮላ የላቀ ጌም ማኔጅመንት ይሄ ታክቲካሊ ያለው ነገር ማወቅ ተጋጣሚዎቹ ለይቶ ማይንድ ጌም ላይ በጣም ጥሩ ነው እንደገና ቡርኑ ከኤሪን ሃላንድ ጋር በጣም በፍጥነት ወደፊት የሚመጣ አይነት ከለር ያለው ቡድን ነው ኤክስፒሪየንሱ ከፍ ያለ ነው ሲቲ 5 ነጥብ ሲሆን ግን ጋፑ በአርሰናል ቅርጽ ደረጃ በጣም በወጥነት ባለመሸነፍ ጉዞ ያለ ቡድን አይደለም ሚዛን ላይ ብታስቀምጣቸው በፍጹም አይገናኙ በነገር ላይ ሲቲ አድቫንቴጁ የሚመስለኝ ኤፍሬም የፊር ፋክተሩን ያላጣ ቡድን ነው ማለት ነው አይተህ ከሆነ ብዙ ቡድኖች ማንቸስተር ሲቲ ሲሆን ጋርዲዮላ እኮ ነው ዲፕ ነው መከላከል ጋርዲዮላ ኳሊቲ ከዛ ሁለት ጎል አንድ ጎል ያገባባቸውና እነሱ ለማግባት ሲንቀሳቀሱ ግን የማንቸስተር ሲቲን ክፍተት ታያዋለ ፉላም ካርሰናል እንዴት አስቸጋሪ ጨዋታ እንደሚሆን ሁሌ ተመልከተው ለማንቸስተር ሲቲ በአብዛኛው ፔሪድ በጣም ቀላል ነበር ፉላም ቀድሞ ጎሎችን አስቆጥሯል ሰፊ ጋፕ ጎል ላይ የነበረው ነው የሚመስለው ከዛ ፉላም መጫወት ሲጀምር የማንቸስተር ሲቲን ክፍተቶች ትመለከታለህ ስቲል ፔፕ ጓርዲዮላ ቡድን መሆኑ የቡድኖች የሚሰጡት የሆነ ቦታ ተከታታይ ሻምፒዮንነት ክብሮቹ ያለፉት አመታት ኃያል ቡድን መሆኑ እሱን በጨዋታ ላይ በደንብ ተመለክተዋል አርሰናል እንግዲህ የለንደን ቡድን ነው ብሬንትፎርድ የመጨረሻው ቡድን ከለንደን ቡድኖች ነጥብ የተጋራው ከቼልሲ ብቻ ነው ሌሎቹም በሙሉ በ3 ነጥብ በማሸነፍ ነው 3 ነጥብ እየወሰደ ነው ያጠናቀቀው የለንደን ቡድኖችን ይሄ ራሱ አንድ መሻሻል ባለፈው አመት ከዛ በፊትም በነበሩት እንደ ዌስትሃም እንደ ፉላም አይነት ቡድኖች ኢቨን ብሬንትፎርድ አቻ ያወጣበትን ጨዋታ እናስታውሳለን ከአርሰናል ጋር አርሰናል እንደዚሁ ጎል አስቆጥሮ ዘንድሮ በየትኛው መካከለኛ ቡድኖች ላይ ዶሚኔት እያደረገ መጥቷል ትልልቅ ቡድኖች ላይ ዘንድሮ ያለፉት አመታት ኤፊሺየንሲው ጥያቄ ውስጥ መውደቅ ይችላል ምክንያቱም ከቼልሲ አቻን የተለያየው በሊቨርፑል ተሸንፏል ከሲቲ ጋር እንደዚሁ አቻን የተለያየው ማንቸስተርን አሸንፏል ያው ማንቸስተርን እንግዲህ በተለምዶ 6 በሚለው ቶፕ 6 በሚለው ቡድን ውስጥ እንጂ ያለፉት አመታት ጥንካሬዎቹ ማንቸስተር እና ቶተንሃምን ማስገባት ይከብዳል ቶፕ 6 ውስጥ ማስገባት ይከብዳል ዝም ለበተለምዶ ግን ያው ቶፕ በተለምዶ ግን ቶፕ 6 ስትል ዩናይትድ ቶተንሃምን ታስባል ግን በጣም ጠንካራ ከተባሉት አራቱ ቡድኖች ሶስቱ ተጋጣሚዎች ለምሳሌ ከቼልሲ አቻ ነው የወጣው ከሲቲ አቻ ነው የወጣው በሊቨርፑል ተሸንፏል ለሻምፒዮንነት ይፎካከራሉ ለከመታሰባቸው የዘንድሮ አርሰናል ተቃራኒው ነገር ምንድነው አመና ማድረጋቸውን ነገሮች አሁን ማድረግ ጀምሯል ይሄ ሩዝለስ የሆነ ጨካኝ ቡድን ሆኗል አርሰናል ጭካኔ ጨምሯል ጥሩ ላይ ጨዋታ ይችላል አንዳንድ ጨዋታዎች እኮ የክሪስታል ፓላስ ካርሰናል ጨዋታ ትዝ ይላል እዚህም ስቱዲዮ ገብተናል ገለልተኛ ተመልካች ብትሆን እንዴ ተጨርሷል እንዴ ያን ጨዋታ ብለን አውርተናል ካስታወስክ ግን ማን ግድ ይሏል አልቲሜት አሁን አርሰናል ምን ማድረግ እንዳለበት የሚያውቅ ቡድን ነው ትናንትም ጎሉን ይከላከላል ቡድኑን ያጠናክራል ሁለተኛዋን ኪለር የሆነችዋን ጎል ለማስቆጠር ይጥር ነበር ያንን አሳካ በመጨረሻ በጣም ዘግይቷል በጫና ሰዓት ውስጥ እኮ ነው ፍቅር በጫና ሰዓት ውስጥ ማርሰናል ጉዳቶች እኮ በስተዋል አሁን ሊያንድሮ ትሮሳርድን ረስተነው ነው ከቤስት 11 7 አልነበሩም ብለን ጀምር ከሃቫርስ ቤስት 11 ውስጥ እኮ ነበር አዎ በሁለቱም አመታት ኢቨን ትሮሳርድን በዘንድሮ እንኳን ካየ ትሮሳርድ ከ11 7 አልነበሩም ትናንት ቤስት 11 ላይ ትክክል ኦልሞስት 30% 25% የዋናውን ቡድን ተጠቅመ ግን ብሬንትፎርድ በነገር ላይ ሊቨርፑል ምንድነው ያደረገው ብሬንትፎርድ በጣም ግሩም የሆኑ አጥቂዎች አሉት ኦታራ ያኛው ደግሞ በኋላ ተቀይሮ የሚገባው አጥቂ ግዙፍ ተከላካዮች በደንብ ዘንድ በጣም ቶማስ ፍራንክን ቢያጣም ስቲል ጥሩ እንቅስቃሴ ከሚያደርጉ በነጻነት የሚጫወት አንዱ ነው ስለዚህ ትናንትና የታየው ፐርፎርማንስ አርሰናል ሁለት ነገሮችን አሳይቷል አንደኛው ቤስት የሚባሉ ተጫዋቾቹ እንኳን ባይኖሩ አማራጮች እንዳሉት በደንብ
አሳይቷል። ሁለተኛ በአርሰናል ውስጥ ቨርሳታይል የምትላቸው ተጫዋቾች ቁጥር በጣም ከፍተኛ ሆኗል። ሜሪኖ አጥቂ ሆኖ በኋላ የራይስን ቦታ ይዞ ነው የተጫወተው ኤፍሬም። ማዱኬ በሳካ ቦታ ላይ ነው የተጫወቱት። ኤዜ ወደዚህ ወደ ማርቲኔሊ ቦታ ዞሮ ነው የተጫወተው። በግራ ማርቲኔሊ ላይ ያሉት ተጫዋቾች እንኳን የሚጫወቱባቸው ፖዚሽኖች ቲምበር ከራይት ባክ ሴንተር አፍ ቤን ዋይት መሆን ይችላል፣ ካላፊዮሪ መሆን ይችላል። ካላፊዮሪን ብታወጣው ሉዊስ ስኬሊን ታስገባለህ። በአንድ ወቅት እሱ መሰለፍ አለበት። ካላፊዮሪ ቤንች ያደረገ ተጫዋች ነበር፣ መሰለፍ አለበት ብለህ የምታስበው እና አርሰናል ዘንድሮ አንድ የጉዳት መጠኑ መቀነስ ከቻለ የኪ ተጫዋቾች ጉዳት ሁልጊዜ ፖዚቲቭ ውጤት አያመጣም። ለምሳሌ ስለ ቼልሲው ጨዋታ ስታወራ የዩሊየን ቲምበር ወይም የሳሊባ ለመኖር ቢያንስ 3-2 ነጥቦችን እንዳይኖር አድርጓል የሚል እምነት አለ። የማጋሊሽና የሳሊባና ቢጋቢና ሱፐር ሳሊባ ቢያንስ 2 ነጥብ አሳጥተውታል። አንዳንዴ የቁልፍ ተጫዋቾችን ጉዳት ለምሳሌ ዴክላን ራይስ ሜዳው ውስጥ የሚወጣው ሚና አስብና ጉዳቶች ቢያጋጥሙ ሃይ ሪስክ በጣም ትልቅ ሪስክ ነው። እነዚህ ነገሮች መቀነስ ከቻልክ ለተጫዋቾች በቂ ረፍት እየሰጠ አምና የተደረጉ ስህተቶች እንዳይደገሙ ረፍት እየሰጠ ሳካ ተጎድቷል። ኦዴጋርድ 2 ወር አልነበረም። ሳሊባ ማጋሊሽ በተለያየ ጊዜያት ተጎድተዋል። ከሃቨርስ ጉዳት ላይ ነበር አምና። ከአርሰናል ያልተጎዳ ተጫዋች የለም። አሁንም ሲናሪዮ ቀጥሏል። አርሰናል ውስጥ የተጫዋቾች ቁጥር በከፍተኛ ሁኔታ የመጎዳት መጠን ከፍ እያለ ነው። ግን እስካሁን በጉዳቱ ማናወራበት ትልቁ ምክንያት ቡድኑ ውጤት ሉዝ አላደረገም፣ ተተኪዎች ስላሉት ነው። ግን ሁልጊዜ ጉዳት በጨመረ ቁጥር ደግሞ ውጤቶቹ ይቀጥላሉ ማለት አይደለም። አንድ ኪ የሆኑ ተጫዋቾችን ጉዳት መቀነስ ከቻለ እረፍትም እየሰጠህ ሮቴሽኑ እየተጠቀምክ ልክ አርቴታ ትናንት እንዳደረገው ካስቶን ቪላ ጋር ነው ጨዋታው፣ ቀጣዩ ጨዋታ ገብተዋል። ለምን ብሬንትፎርድን በሜዳው አብዛኞቹን ተጫዋች እንዳሳረፈ አንደርስታንድ ታደርገዋል። በ7 ቀናት ውስጥ 3 ትልልቅ ጃይንት 2 ደርቢዎችን የከተማ ደርቢዎችን አንድ ቻምፒየንስ ሊግ የጃይንቱን ባየር ሚኒክን ጨዋታ ያከናወኑ ልጆች ናቸው። ስለዚህ ብሬንትፎርድ ላይ በርካታ ተጫዋቾች ሊያርፉ መቻላቸው የሚጠበቅና ትክክለኛ ውሳኔ ነው። ካልጨነቀ በስተቀር መቀየርም አልነበረበትም። ግን ሁለተኛ ጎል ስለሚፈልግ ነው ተጫዋቾችን ያስገባቸው። እንዲህ አይነት ነገሮችን አጠናክረ ከቀጠልክና የቡድኑን አብዛኛውን ሰው ይዘህ የመጨረሻው ምዕራፍ ላይ ከደረስክ ጥሩ ነገር የሚሆን ይመስለኛል። ሌላው እኔ ትናንት አርሰናል ነጥብ ድሮፕ አድርጎም ቢሆን ለመነሳት ግን የሚችል ቡድን ነው ኤፍሬም። አሁን ቼልሲ ከአርሰናል በ3 ነጥብ ርቀት መጠጋት የሚችልበት እድል ነበረው። በአንድ ሳምንት ውስጥ በ3 ቀን ነው እንጂ እንደውም በ9 ነጥብ ልዩነት ውስጥ ራቀ። ቼልሲ ላይ የምናነሳው ነገር አለ። ብዙዎች ቼልሲ ከአርሰናል ጨዋታውን ከተመለከቱ በኋላ በጣም ቁጥራቸው ቀላል ያልሆኑ ሰዎች ኤፍሬም ሲቲ አይደለም ሊቨርፑል አይደለም የዘንድሮው አርሰናል ተፎካካሪ ቼልሲ ነው የሚል እምነት አሳድረው ነበር። እውነት ለመናገር 4 ጨዋታዎችን በተከታታይ አሸንፏል። 5ኛው ላይ አቻ ወጥቷል። ኤላንድ ሩድ ላይ ፋርክ መሰናበት አለባቸው የለባቸውም እየተባሉ አጣብቂኝ ውስጥ ያሉ አሰልጣኝ ናቸው። ሊድስ ላለመውረድ ከሚታገሉ ቡድኖች መካከል አንዱ ነው። ጠፋ እኮ ዛሬ ሐሙስ ማለዳ ይሄው ላጫጫታ ጠፋ። ቼልሲ አልነበረም። ሁሌም እንደምናነሳው ነው ቼልሲ ስትሮንግ ቡድን ነው፣ ግን መከላከል የማይችል ቡድን ነው። ፈጽሞ መከላከል የማይችል ቡድን ነው። ተከላካይ መስመሩ አስቂ ስህተቶች። ትናንት ኤንዞ ተሳሳተ፣ 2ኛው ጎል ተኩም አስቆጠረ። 3ኛውን ጎል ጭራሽ ሸለሙት። ማን ነው ጉስቶና ቶሲን አድባዮ በቃ እና ግብ ጠባቂው ሳንቼስ ተነጋግረው 3ኛውን ኳስ ለሊድስ ሸለሙ። የመከላከሉ በጣም ትክክል አይደለም። የአርሰናል መከላከል ደግሞ በአንጻሩ ወሰደው። ማንም ቢገባ ምንም ቢገባ አርሰናል ዲፌንድ ያደርጋል። የመከላከል አቅሙ ከፍ ያለ ነው። ማንቸስተር ሲቲ እኔም ካንተ ጋር መስማማው ሲቲ እንደዚህም እየሆነ ነጥብ አይጥልም። ትልቁ አድቫንቴጅ አቋሙን ማግኘት ከቻለ ግን ከልምዱ ጋር ከአሰልጣኙ ጋር እስከ መጨረሻው መተናነቅ የሚችለው ክለብ ማንቸስተር ሲቲ ይሆናል የሚል እምነት አለኝ። አዎ አንዳንዴ ስለምትደግፍ የሆነ ቡድንን በጉጉት መራድ የለብህም። መታወቅ ያለበት ነገር አሁን የአርሰናል ከፍታን ማመን ያስፈልጋል። የመጀመሪያው የሻምፒዮን ቡድኖች መልክ እና ቅርጽ
በጣም አንደኛ በወጥነት በመከራ ነጥብ የሚጥሉ ወይ ደግሞ ረጅም አሸናፊነትን የሚያሳዩ ቡድኖች ናቸው። ዴብዝ አላቸው፣ ኮከቦች አሏቸው፣ ሊደሮች አሏቸው። ጉዳቶች ሲመጡ ምንም ችግር የለባቸውም። ጨዋታውን ሜንቴን አድርገው ይቆያሉ። ዶሚኔት አድርገው ሲጫወቱ ክላሲክ የሆነ ጌም ያሳያሉ። አለበለዚያም ባሰልቼ የጨዋታ እንቅስቃሴ ውስጥ አልቲሜት ውጤት የመሰብሰብ አላማቸውን ያሳካሉ። ከመሪነት ዙፋናቸው አይወርዱም። ቁጥሮችን እየጨመሩ ይሄዳሉ። የአርሰናል መልክያ ነው። 18 ጨዋታ በሁሉም መድረክ ሳይሸነፍ በቻምፒየንስ ሊግም በፕሪሚየር ሊግም ድንቅ ጨዋታ የተጫወተባቸው ሳምንታት አሉ። ሳይኖርም ያሸነፈባቸው ጨዋታዎች አሉ። ጎሉን ያስቆጥራል፣ ይጠብቃል፣ ተከላካዩን አይገባበትም። የሴት ፒስ ኪንግ ነው። ሁነኛ ተጫዋቾቹም ሲወጡ እንደ ማጋሌሽ፣ ሱፐር ሳሊባ አይነት ተጫዋቾች በሌሉበት ሲቸገርም አርሰናል ቢያንስ 1 ነጥብ ይዞ ይወጣል። አሰልጣኛውን መጫወት ቢፈልግ ኖሮ ለኔ 3 ነጥብ ነው። አሁን ከብሪጅ ፍቅር በፍጹም ያ ጨዋታን ቼልሲ ወርክ ሬቱ ከፍ ያለ ነበረ። ሲጀምር ጨዋታው ላይ ሜንታሊቲው ተሸንፎ ነው የገባው። ለዚህ ነው ሬሲሊንግ ያስመሰለው ብሪጅን በመጀመሪያዎቹ 20-30 ደቂቃዎች ካሲዶ እስኪወጣ። ከዛ በኋላ ቼልሲ ቀለሙን አገኘ የበለጠ በ10 ሲሆን ያው አርሰናል ደግሞ የአርቴታ የዚህ ፍራቻው ሜንታሊቲ ዋጋ አስከፍሎታል። ትናንትና ያለው ቡድን ላይ ለቪላው ጨዋታ ፍቅር ቪላ ከአርሰናል ጋር ያለው ትንቅንቅ ይታወቃል። ያለፉት አመታት ልምድም አለ። ዩናይ ኤምሬ ያው ትናንትናም ብራይተን ፈትኗቸዋል፣ አሸንፈው ወጡ። ወደፊት መጥተዋል። እኛ አሰልጣኝ ያልተዘመረላቸው ስፔናዊ ናቸው። አሁን አርሰናል በዲሴምበር ወር ከትናንትና ድሉ ማግስት ከቪላ ከብሪጅ ከክለብ ብሩዥ ከቪላ ቀጥሎ በቻምፒየንስ ሊግ ምሽት የቤልጂየሙን ክለብ ወልቭስ፣ ከዛ ኤቨርተን፣ ፓላስ፣ ብራይተን እንደገና ቪላ እስከ ዲሴምበር 30 ድረስ ጃንዋሪ 1 2026 የፈረንጆቹ አዲሱ አመት ሳይገባ ይሄ ቡድን ፍቅር እንዳልኩ ዋናው አጥቂው ዮከሬስ ተመልሷል። ስለዚህ በሙሉ ማች ፊትነስ ላይ ሲገኝ በዮከሬስ ላይ የታዩ አድቫንቴጆችን ያገኛል። ዮከሬስ ሳይኖርም ሜሬኖን እንዴት ቨርሳታይል አድርጎ ሲጠቀም እንደነበር አይተናል። በባክፎሩ ሁለቱ ኮንክሪት ሊደሮች በሌሉበት ሰዓት አርሰናል የሚፈተነው ቡድን ነው፣ የሚጠበቅም ነው። ሄንካፔና ማስኬራ በብርሃን ፍጥነት ሊተኩልህ አይችሉም። ቨርሳታይል የምትላቸው ካላፊዮሪና ቲምበርን ወይም ቤን ዋይትና ቲምበርንም በማጋሊሽና ሳሊባ ቦታ ብታሰልፍ ክፍተት ይኖራል፣ ምንም ጥርጥር የለውም። አርሰናል ትናንትና በአየር ኳስ በእያንዳንዱ ይቀደም ነበር። በቼልሲ ጨዋታ ላይ በአየር ኳስ ይመልስ የነበረው ዘሎ ራይስ ብቻ ነበረ። የራይስ ከለላም የነበረው ለማስኬራና ሄንካፔ ያ ነበረ። እንዲህ አይነት ሰፊ አይነት ኳሊቲዎችን የምታነሳበት ቡድን ፍቅር ሩቅ ሲጓዝ በፕሪሚየር ሊጉ ለአመታት አይተናል። እግር ኳስም በማንቸስተር ሲቲ ያለ በሊቨርፑል በራሱ በሃያሉ ሰው ሰር አሌክስ ፈርጉሰን ድንቅ ዘመን ጆዜ ሞሪኒዮና ቼልሲ በቼልሲ ከሞሪኒዮ በኋላ የመጡ አሰልጣኞች ሻምፒዮን ሲሆኑ የፕሪሚየር ሊግ አሸናፊ ቡድኖች ያላቸው ኳሊቲ ሁላ ሰብስቦ የያዘ ቡድን ነው። ሲቲ ደግሞ ዋቴ ጌም ሲባል ተዝናናቸው አለ እኮ ጋርዲዮላ ጋዜጠኞች። አዎ በጣም የሚያዝናና ጨዋታ ነበር። በ9 ጎል ትሪለር የተጠናቀቀ አልቲሜት የማሸነፍ አላማ አለው። ተለዋጭ ነገሮችን ይሞክራል። ማንቸስተር ሲቲ ሲያጠቃ ሞናሊዛን ይመስላል ፍቅር። በጣም የተዋበ ነው፣ በጣም አስፈሪ ነው። በዛው ልክ ደግሞ በተቃራኒው ማሰብ ነው። ሲጠቃ እንደ ልብ ጎል ይቆጠርበታል። በዚህ አይነት ጋፕ ደረጃ ሳሊባ ማጋሊሽም ሳይኖሩ ራሱ አርሰናል አይሆንም። 5-1 መርትቶ አርሰናል 5-4 አያልቅም በመከራ ማንቸስተር ሲቲን የምታምነው ቡድን እንኳን ባይሆን ከቼልሲ የተሻለ ወጥነት አለው። አርሰናልን ለመከተል እኔ ሲቲዝንስ ከጋርዲዮላ የላቀ ልምድ ጋር የአርሰናል መከላከል ትልቅ የገባበት እኮ አርሰናል ስንት 2 እኮ ፐር ጌም ማለት ነው። እሱም በግዞት ነው እኮ ከሰንደርላንድ ጋር የነበረው ጨዋታ የተሸነፈው 1-0 ነው። አቻ ያወጣቸው 1-1 ነው። የወጣቸው ጨዋታዎች በሙሉ 1-1 ናቸው። 8 ጎል ብቻ ነው በአመቱ 8 ጎል በሁሉ መድረኮች የተቆጠረው። ታስታውሳለህ? የአርሰናል የግራ መስመር ከዚንቼንኮ ጀምሮ ቶሚያሱ አንዳንድ ቡድኖች እኮ በአንድ ጨዋታ የሚቆጠርባቸው የአርሰናል ሌፍት ላይ በቃ በጣም የሚተች ነበር መከላከሉ ላይ። ራይት ባኩ ደግሞ በቶማስ ፓርቲ ጭምር የሚከላከለው ነበር። አሁን በግራ መስመሩ ላይ ያለው ካላፊዮሪ ምን አይነት ተጫዋች እየሆነ ነው የመጣው? መከላከሉ ላይ ድንቅ
ነገር ያሳያል። በሜክሺፍት ይገባል። ወደፊት ደግሞ ትናንታው ሁለት አደገኛ እድሎችን የመከኑት የሱ ናቸው። የቀይ መስመሩ ላይ ስትመጣ ቲምበር ከጉዳቱ ካገገመ በኋላ ምን አይነት ተጫዋች ነው እየሆነ የመጣው? በፊዚካል ባትል በመረጥከው መንገድ በሁሉም አይነት ልታልፈው የምትቸገረው አይነት ተጫዋች ነው። ሴንተር ባኩ ላይ ያሉትን ማጋሌሽና ሳሊባ ነው ብዙ ስላልንባቸው ይሄ ዲፌንስ አንድ ሰው ላይ ሁለት ሰው ላይ የተመሰረተ ብቻ እንዳልሆነ ደግሞ የምታየው አንዳንዴ ሶስቱም አንዳንዴ ሁለቱም የተጎዱባቸውን አንዳንዴ ደግሞ አንድ ተጫዋች የተጎዳባቸውን አጋጣሚ ተመለከትን። አይፈርስም። ሶ የቡድን መከላከል ቅርጽ አለው። አራቱ ተጫዋቾች ወይም ዲፌንስ ላይ የሚከላከሉት ብቻ ሳይሆኑ አርሰናል እንደ ቡድንም የሚከላከል ስለሆነ የተከላካዮቹን ክፍተት የሚሸፍንም አጫወት የሚከተል ቡድን ስለሆነ በዛ ሲተርፍ ታያለ። ሲቲ እንደዛ አይደለም። ሊድስና በሁለቱ ባለፉ ጨዋታዎች ላይ 6 ጎል ተቆጥሮበታል ማንቸስተር ሲቲ። መከላከሉ ትልቅ ጥያቄ ነው። የቼልሲ ተከላካይ መስመር እኔ ጠንካራ ሆኖ አይቼው አላውቅም። ማሬስካም ከመጡ በኋላ ማሬስካም ከመምጣታቸው በፊት የቼልሲ ትልቁ ስጋት ግብ ጠባቂውና የመከላከል እንቅስቃሴው ነው። እንደውም ሳንቼዝ ዘንድሮ ትንሽ እየተሻሻለ የመጣ ይመስለኛል። በዛ ላይ ካይሴዶ ሳይኖር ደግሞ አስቡ። ሞይሴስ ካይሴዶ የቼልሲ ዋናው ተጫዋች ነው ስንል በምክንያት ነው። አጫዋቱን ላትወደው ትችላለህ፣ ምን ልትል ትችላለህ፣ ግን የቼልሲ ወሳኙ ተጫዋች ሚዛን ጠባቂው ሞይሴስ ካይሴዶ ገና 2 ጨዋታዎች ይቀሩታል። ባየው አላስፈላጊ ቀይ ካርድ ምክንያት እሱ ብቻ አይደለም። ዘንድሮ ቼልሲ ወደ 6 ወሳኝ ተጫዋቾቹን አጥቷል በተለያዩ ምክንያቶች ከቅጣት ጋር በተያዙ ቀይ ካርድ ቀበኛ ነው ቼልሲ። ስለዚህ ዲሲፕሊንም ያንሷል ቼልሲ። ከአርሰናል ጋር 9 ሆኗል። የአርሰናል ጉዳይ ብቻ ሳይሆን ከአርሰናልና በቼልሲ መካከል ሌሎች ቡድኖች አሉ። ሲቲም ተፎካካሪ ነው። ሌሎችም የሚመጡ አሉ። ከእነሱም ጋር ነው ቼልሲ የሚፎካከረው። ወደ ሊቨርፑል ስትመጣ ሊቨርፑል በተናጠልም ተጫዋች ግን ሳቦስ ላይም ብቻ እናወጣለን ተጫዋች አላገኝም። በቡድንም ደግሞ ገና መምጣት አልቻለም። ፒውር ክራይሲስ ነው ሊቨርፑል ቀውስ ውስጥ ያለ ቡድን ነው። ሶ አርሰናል ላይ ባለፈው በእንትን ስናነሳ አንደኛ ከዚህ በፊት የሚተቹበት ዲፌንስ ላይ የሚተቹባቸው መስመሮች አስተካክሏል። ተጫዋቾች ከጉዳት ተመልሰዋል። ጫናው ሲገባ ቡድኑ የሚሸበረውን ነገር ቀንሷል። በተደጋጋሚ አዌይ ስታዲየሞች ላይ ቀንሷል፣ ጠፍቷል ማለት ይችላል። ትናንት ራሱ 1-0 እየመራ ቡድኑ ተመልካቾች ይታያሉ በካሜራ አይደል በቃ እንዳሸነፉት አድርገው ነው የሚያዩት ጨዋታው። ኖሪ ብሬንትፎርድ በየትኛው ሞመንት ላይ ቢያገባ የፕሪሚየር ሊጉ የዋንጫ ቢያንስ የደረጃ የቁጥሩ ነገር ናሬሽኑ እንደሚቀየር ናሬቲቭ እንደሚቀየር ያውቁታል። ግን በቃ እንደማይገባበት የሚያውቁ ነው የሚመስለው። ይህንን መረጋጋት ደጋፊው ላይ ያጋባ ቡድን እየሆነ መጥቷል። ይሄ ትልቅ ኳሊቲ ይመስለኛል። ዋናው አሁን አርሰናል ከተከታዮቹ አንጻር በቂ ልዩነት አልፈጠረም። አንድ ጨዋታ ተከታይ አሸንፈው አንተ ስትሸነፍ 2 ነጥብ ነው። ቀጣዩ ጨዋታ ላይ እንትን ካልክ ደረጃ ልታስረክብ ትችላለህ። ከነጥብ አንጻር መድፈኞቹ አርሰናል በቂ ጋፕ አልፈጠሩም። ግን በጨዋታ ሲስተም በየሳምንቱ በምናየው ነገር ስናይ ግን በአርሰናልና በሌሎች ተጋጣሚዎች መካከል ሰፊ ጋፕ እንዳለ እናውቃለን። አርሰናልን የሚመስል ክለብ የለም። አርሰናል ጥንካሬ ያለው ክለብ ሌላ ክለብ አልተመለከትንም ማለት ግን እንችላለን። አንድ የመጨረሻ ሀሳብ ከአርሰናል በቀጣዮቹ መርሃ ግብሮች ላይ ሊሸነፍም ነጥብ ሊጥልም ይችላል እኮ ፍቅር። ጋፖቹ ሊጠቡ ይችላሉ። ግን በእያንዳንዱ የ90 ደቂቃ ጌሞች እስከ 14ኛው ሳምንት በነበረው ፐርፎርማንስ አሁን አርሰናል የሚያሳየው ሃይ ኳሊቲ ደረጃ ላይ የሚገኙ ተቀናቃኞች የሉትም። ጋፑ 5 በመሆኑ ሲቲ ለምሳሌ ከክራቫን ኮቴጅ በጣም ድራማቲክ በሆነ ጨዋታ 3 ነጥብ ይዞ በጣም አረጋገጠ የተባለውን ጨዋታ ወደ 5-4 ሲቀይር ይህ አይነት ጋፑን ጋርዲዮላ በብርሃን ፍጥነት እንዴት ይተካል የሚለው አርሰናል ቤት ያለ ጥያቄ አይደለም። ለምሳሌ አሁን ገና ግልጽ አልሆነም የማስኬራ ጉዳት ጉዳይ፣ ዴክላን ራይስም ጉዳት አለበት እየተባለ ነው። ሳሊባ ማጋሊሽ ጭምር እንደዚሁ መቼ እንደሚመለሱ ግልጽ የሆነ ነገር የለም። ነገር ግን አርሰናል ቤት ቅድም ያነሳናቸው በየሜዳው ዲፓርትመንት አማራጭ ሆነው ሊጫወቱ የሚችሉ ተጫዋቾች አሉት። ቨርሳታይል የሚባለው እሱ ነው። በሲቲ ሊክ እንደ ልቡ ጎል የሚቆጠርበት ቡድን አይደለም። የሲቲ ትልቁ ጥንካሬ ከወገቡ በላይ ማቃቱ ነው ከኤሪን ሃላንድ ሃይ ኳሊቲ ጋር። ምናልባትም በዚህ በዘመናዊ እግር ኳስ በዚህ ወቅት
አርሰናልን የመሰለ የለም ስንል ከክለብ ከተጫዋቾች ከኪሊያን ምባፔ ቀጥሎ የሚጠቀሰው ሮቦቱ ነው ኤሪን ሃላንድ። ስለዚህ አርሰናል ቀጣይ በቪላ ነጥብ ሊጥል ይችላል ልክ ቼልሲ ላይ እንዳደረገው። በቀጣዮቹ ተከታታይ ጌሞች ላይም ድሮ ሊያደርግ ይችላል። አላየንም ግን እስካሁን ሲሸነፍ አላየንም። ባለፉት 18 ጨዋታዎች በሁሉም መድረኮች አልተሸነፈም። ቶፕ ገነርስ ማለት ያ ነው። በሊጉ አናት ላይ የ5 ነጥብ ጋፑ ለአርሰናል ስጋት የማይሆንበት ምክንያት ቡድኑ ሜንታሊቲው፣ ህብረቱ፣ አንድነቱ፣ የጨዋታ ቴምፖ፣ አሰልጣኙ ራሱ ደጋፊውም ጭምር ከኖርዝ ለንደን ፎሬቨር አልቲሜት የትሮፊ መድረሻ ግብ አስቀምጦ የዋንጫ መድረሻ ግብ አስቀምጦ ትራኩ ላይ በስነ ስርዓት ሌኑ ላይ እየሮጠ የሚገኘው ክለብ አርሰናል ነው። አያድጠውም። አንዳንዶቹ እኮ የሙዝ ልጣጭ ላይ እንደመራመድ በለው እኮ ፍቅር። ቼልሲ the best ቼልሲ ከተባለ ማስኬራም የተናገረው ጥሩ ፎርም ላይ ነው ያለነው፣ ጥሩ ደረጃ ላይ ነው ያለነው፣ ሌሰን ሰተናል ያለ አሰልጣኝ this is Premier League ፍቅር። ሄደህ ከዮርክሻየር ሊድስ ከነጭ ለባሹ በጣም ፓሽን ያለው ክለብ ነው በነገራችን ላይ እንደዚህ በቃ እጅ ሰተህ ስትመጣ የቼልሲ የወጥነት ጉዳይ ከአርሰናል ጨዋታ በፊትም ሲነሳበት ነበረ። ከአርሰናል ጨዋታ በኋላም መነቃቃቱን ይዞ እንኳን መቀጠል ያልቻለ ቡድን ነው ቼልሲ ነው። ከሮማን አብራሞቪች በኋላ በሆሊ ከመጡ በኋላ እንዲህ ተርን አድርጎ ያን ሁላ ቢሊየን ፓውንዶች አፍስሶ በሻምፒዮንነት ፉክክሩ በቅርጽ መምጣት አልቻለም። ይሄ ፕሮጀክት ከማስኬራ ጋር 2 አመት ነው፣ ከቦሆሊ ጋር ግን 4 አመት መሆኑን እንዳንረሳ። አንድ የዓለም ዋንጫ እድሜ ፍቅር ባሰልጣኙ ካየው 2ኛ አመቱ ነው። ልክ ነህ። ግን ይሄ ቡድን 4ኛ አመት ነው ቦሆሊ ከመጡ በኋላ። ስለዚህ የአርቴታ 6 አመት የዘለቀ ፕሮጀክት ኦልሞስት ወደ 7ኛው የተሻገረ ነው። ኤንድ ፋይናሊ እንደምትለው አንድ ተቀናቃኞች ተቀዛቅዘዋል። ሻምፒዮኑ ሊቨርፑል የት ጋር እንዳለ ያየን ነው ፍቅር። ከሲቲ የተሻለ የሚያባረር አርሰናልን የሚኖር ለኔ አይመስለኝም። ይሄ ሚድ ሲዝን ወሳኝ ነው። ዲሴምበር ላይ ያሉ የተጨናነቁ መርሃ ግብሮች የበለጠ ቡድኖችን ይፈትናሉ። ድራማዎች፣ መንሸራተቶች ይኖራሉ እንዳትጠራጠር። አርሰናል ግን ከፊት የሚገሰግሰው ቡድን ነው። ባለፈውም እንደውም በጣም ከቼልሲ ከአርሰናል ጨዋታ በኋላ ብዙ አስተያየቶችን እያየሁ ነበር ኤፍሬምና ትንሽ ስሜታዊነት ነበሩ የቼልሲ ላይ። ቼልሲ በጣም ጥሩ ቡድን ነው፣ ግን የኢንቨስትመንቱን ያህል አይደለም። ቤስት 11ን አይደንቲፋይ ያደረገ ቡድን አይደለም። በተለይ በሻምፒዮንስ ውስጥ ቁልፍ የሚባሉትን የስቴብል የሆነ መከላከል ገና ማምጣት አልቻለም። በየቦታው በየሳምንቱ በየጊዜው አዳዲስ የመከላከል ጥምረት ታሳያለ። አሰልጣኙ በጣም ነው ሮቴት ያደረጉት ቡድኑን። እንደ ቼልሲ ተጫዋች ሮቴት የሚያደርግ ቡድን የለም። እና አሁን ለምሳሌ ጓርዲዮላ ቻምፒየንስ ሊግን ሲያነሳኮ በጣም ስቴብል ዌል ኦርጋናይዝድ የሆነ ባክላይን ከፈጠረ በኋላ ነው ኤፍሬም። እንዴ የመጨረሻው እኮ እንደ ስቶንስ፣ ዲያዝ፣ ዛኬ፣ ዎከር የነበሩበት ያ ዲፌንስ ያ መከላከል ጓርዲዮላ መጨረሻ እኮ ከኢንተርን ባሸነፈበት ጨዋታ እኮ እንዴት እንደተከላከለ ማስታወስ ይቻላል። በሰባት ዲፌንሲቭ አፕሮች ባላቸው በጣም ቁልፍ የሆነ መከላከል ሲፈጥር አውሮፓ ኖሯል፣ ትሪብሉን አሳክቷል። በእርግጥ እዛ ቡድን ላይ ዋናውን ጎል አስቆጣሪ ማምጥቷል፣ ሃላንድ ማምጥቷል፣ ትሪብል የመጣው ግን ከዛ በፊትም ጎል እንደ ልብ የሚያስቆጥር ማንቸስተር ሲቲ ነበር። ግን አይገባበትም። ግን ጎሎችን ያስተናግድ ስለነበር በትልቅ ቡድኑ ሲሸነፍ ምሽቶቹን ሲነጠቅ እናስታውሳለን። በዛ ውድድር አመት በጣም ስትሮንግ ቡድን ነበር እና ቼልሲ ያመከላከል የለውም፣ ያመከላከል ኳሊቲ የለውም፣ እስካሁን አልመጣም። አሁን ማንቸስተር ሲቲ ላይ እንደገና ተመልሶ አዳዲስ ፓርትነርሺፕ መከላከሉ ላይ ሲመጣ ኤፍሬም ጋፕ ሲመጣ አሁን ብዙ ጊዜ ጓርዲዮላና ማንቸስተር ሲቲ በፖሴሽን ኳሱን በመያዝ የሚከላከሉ ናቸው። ሃይላይን ሰርተው ተጋጣሚን አስጨንቀው ጎሎቹን አስቆጥረው ኳሱን ስለሚነጥቁ አታገባባቸው። ማንቸስተር ሲቲ ያንን ኳሊቲውን ዘንዶ አጥቷል። ሚድፊልዱ ላይ እኮ ሮድሪ አለ፣ ከዛ በፊት ማን ነበር ብራዚላዊው ፈርናንዲኞ አለ። ሁልጊዜ ስትሮንግ የሆኑ 6 ቁጥሮች አሉት ጓርዲዮላ። ዘንዶ የማንቸስተር ሲቲ አማካይ ለተከላካዩ ፕሮቴክሽን የሚሰጥ አይደለም። ሲቲ ስትሄድበት በቃ በአብዛኛው የሚጋለጠው አድቫንቴጁን የሚያጣው ከሚድፊልድ ፕሮቴክሽን የለው።
ግን ያም ሆኖ እንደዚህም ሆኖ የማጥቃት ኳሊቲው ጥሩ ስለሆነ ከወገብ በላይ ያለው ትራንዚሽኑ ማንቸስተር ሲቲ ጥሩ ስለሆነ ሃላንድ ጥሩ ስለሆነ በሃላንድ ላይ የተመሰረተ ካውንተር እኮ ያለው ቡድን አሁን እኮ አለን ሺረር ተጠናቀቀ እኮ በቃ 100 ክለብ 100 አይሰበርም የተባለው ሪካርድ እኮ ተሰበረ 124 ጨዋታ አስፈልጎታል ሺረር 100 ጎል ለመድረስ 111 ጎል 111 ጨዋታ ብቻ አድርጎ አጠናቀቀ ሃላንድ በሲቲ ውስጥ የፈጠረው ተፈሪነት ቀላል አይደለም ሁለት እድል ሊያመክን ይችላል ሶስተኛው ላይ አይስትም አንድ ይሰታል አንድ ያገባል ይሄ ኳሊቲው ማንቸስተር ሲቲን ሞር ከፊት እንዲገኝ አድርጎታል ቢበለጥ ያሸንፋል ሊድስ እና ቼልሲ በአንድ ሳምንት ልዩነት ነው በተከታታይ ነው የገጠማቸው ከሲቲ አልወሰደም ሶስቱን ነጥብ ምክንያቱም ሲቲ ሞር የማጥቃት ኳሊቲው ላይ ጥሩ ስለነበር ከቼልሲ ግን 3 ነጥቡን ወሰደ አዎ እዚህ ላይ የሚገርም ያው ሊድስ ከሲቲ እኮ ፍቅር 2-0 የመራውን ጨዋታ ነው ሲቲ 2-0 ቼልሲ እንኳን መምራትም አልቻለም አዎ ይጋለጣል የሲቲ ተከላካይ ለዚህ ነው አሁን ሲቲ በማጥቃት እንቅስቃሴው የማጥቃት ትራንዚሽኑ ካውንተሩ ልክ እንደ ሞናሊዛ ውብ ነው ሲከላከል ደግሞ የሞናሊዛን ተቃራኒ ነው 5-1 የመራውን ጨዋታ ወደ 5-4 ሲቀየር ለተመልካች በጣም አዝናኝ ነው ግን ጋርዲዮላ እንዳለው ነው ኦፍ ኮርስ በዛ ጨዋታ አይደለም ጸጉሩ የተመለጠው እንዴት ነበር ላንተ ሲለው ሪፖርተሩ ደግሞ ተመልሶ እኛ ተዝናናችሁ ሲለው አው እኛ ተዝናንተናል አንተ ሲለዋል ሪፖርተሩ እኔማ እንደምታየኝ ጸጉሩ ያለቃል ምክንያቱም ላሰልጣኝ በጣም ያምቹ አይደለም ፍቅር በዛ ሃይ ሌቭል ፕሮፌሽናል አለም በዛ ላይ ከዛ በኋላ የሚያጎልብ ነገር አለ በራስ መተማመንም ይወስዷል ናሬሽኑ ስለ ቡድኑ የሚሰጠው ነገር ስለ መከላከሉ ከጨዋታ በኋላ የሚነገሩት ነገሮች በሙሉ ኢምፓክት ያለው ሜንታሊቲን ግን አሁን በፕሪሚየር ሊጉ ላይ የምታየው ቡድኖች እንዴት ይጫወታሉ የሚለውን ነገር ትንሽም በለው ትልቅ ቡድን በደንብ አጥንቶና ተዘጋጅተው እንደሚገቡ መረዳት ይችላል አዎ ቀላል የምትለው ጨዋታ እየጠፋ መጥቷል ፕሪሚየር ሊግ ላይ አሁን ሰንደርላንድ ለሆነች ጊዜ ብቅ የሚል ቡድን ይመስል ነበር እንደዛ አልሆነም ከሜዳው ውጭ የሚጫወት ሜዳው ላይ የሚጫወት ሰንደርላንድ የትኛውን ቡድን ማንበርከክ የሚችል ቡድን መሆኑን አሳየ እንግዲህ ከሜዳዎች ከቼልሲ 3 ነጥብ ወስዷል ትናንት አንፊልድ ሮድ ላይ ኦልሞስት የወሰዱትን 3 ነጥብ ነው በአንድ ነጥብ ያጠናቀቁት ራሳቸው ላይ አግብተው እንደገና በመጨረሻ ፊሽካል ይነፋ ሲል ደግሞ ብቻውን አጥቂያቸው ኳስ አግኝቶ የሳተው ኳስ 3 ነጥብ ካንፊልድ ሮድ መውሰድ ይችሉ ነበር በትናንቱ ጨዋታና ፕሪሚየር ሊጉ ላይ ቀላል የሚባል ጨዋታ እየጠፋ መጥቷል አዎ ትናንትና ሊቨርፑል በነገራችን ላይ ከጉድ ነው የተረፈው ከመሸነፍ ምስጋና ለፍሬዴሪኮ ኪየዛ ሰንደርላንድ በካውንተር ሄዶን ኳስ አሊሰኑላ ታልፎ ኪየዛ ነው ያዳነው 2-1 ያልቅ ነበር የፍሎሪያን ቨትስ ኳስ ያቻ ጎል ነች ኦውን ጎል ነች ከሞሳላ ጋር ወይስ ያለ ሞሳላ የሚለውን ግድ የለም የሊቨርፑል ደጋፊዎችም አርነ ስሎትም አሁን በአፍሪካ ዋንጫ ምክንያት ይገላገላሉ ያዩታል እስቲ ያለ ሞሳላ ቡድኑ ዌስትሃም ላይ የነበረው በአሌክሳንደር ኢሳክና ጋብ ከ2-0 ያሸነፈው ቡድን የድል ቴምፖ ግን መቀጠል አልቻለም አንፊልድ ምን ነካው አንፊልድ 12ኛው ተጫዋች ቀዩ ምድር ያ ስንት እዛው ድረስ እየተጓዝን የዘመርንለት ያየነው የድል ምድር ለተቀናቃኞች በጣም ፈታኝ የሆነው ሜዳ ፍቅር ከስሎት የጨዋታ ቅርጽ የቡድን መዋቅር 430 ሚሊዮን ፓውንድ ካወጣው የሊቨርፑል ጋላክቲኮ ስኳድ ግን እስካሁን ምንም ያልሰራ ሚድ ሲዝን ሊደርስ ነው ዲሴምበር ገብቷል የፌስቲቭ ፔሪድ መርሃ ግብሮች ይቀጥላሉ እስከ ቦክሲንግ ዴይና ኒው ይር ድረስ በጣም በተጨናነቀ ማክሰኞ ሮብ ተጫውተ ቅዳሜ ይር ተቀጥላለ በዚህ ጋፕ ውስጥ ያልተስተካከለ ቅርጽ ላይ የሚገኘው ሊቨርፑል ትናንትናም 3 ነጥብ ከግራኒት ጃካ ጀግና ጥቋቁር ድመት ሰንደርላንድ እድለኛ ስለሆነ ነው ተሸንፎ ያልወጣው ቢያንስ ዌስትሃም ላይ ያሸንፈናል በአንፊልዱም ጨዋታ ላይ አልተሸነፍንም የሚለውን ሜንታሊቲ ስሎት ይዟል ቀጣይ ጌሞችም ለሊቨርፑል ግን ፈታኝ ናቸው ለማለት ነው ወርሃ ዲሴምበርና ማንቸስተር ዩናይትድስ ሄድ መለስ ዩናይትድ እንዴት ነው ዩናይትድ እንግዲህ በጣም ባልታሰበው ሁኔታ በክሪስታል ፓላስ ሜዳ ብዙዎች በሚፈተኑበት ሜዳ የሚያነቃቃ 3 ነጥብ ይዞ ተመልሷል ሌላው ለማንቸስተር የሚያነቃቃው ነገር
ኦልሞስት በቶፕ 6 በቶፕ 4 የሚሳተፉ ቡድኖች ከአርሰናልና ከሲቲ ውጪ ነጥብ ድሮፕ በተከታታይ ያደረጉ ነው። አርሰናልም ድሮፕ አድርጓል። በርግጥ 2 ነጥቦች ድሮፕ አድርጓል። ግን ብዙዎቹ የድሮፕ እያደረጉ ይገኛሉ። ምናልባት ስትሮንግሊ እየመጣ ያለው አስቶን ቪላ ይመስለኛል በተከታታይ ጨዋታዎች። ይሄ አንድ ተስፋ ነው። ማንቸስተር ነጥብ ቢጥልም የራቀ ቡድን የለም። 19 ነጥብ 21 ነጥብ ውስጥ ነው አብዛኛው ቡድን ያለው። ግን ችግሩ የማንቸስተር ዩናይትድ ልክ ቼልሲም ላይ ስናነሳው እንደነበረው ሌሎች ቡድኖች ላይም ስናነሳው እንደነበረው የወጥነት ቡድን በቃ ኮንቪንሲንግ ቡድን መሆን አልቻለም። ማሳመን የሚችል ማንቸስተር እንዴት ነው የሚጫወተው? ዛሬ ያሸንፋል፣ ነገ ያሸንፋል፣ አታውቅም። በቃ ዝም ብለህ አይ ቡድኑ አበሳጭቶኛል አላይም ስትል የሆነ ነገር ያሳያል። በቃ አሁን ደግሞ መጣ ስትለው ዲስአፖይንት የሚያደርግ ነገር ያሳያልና እንደ ቡድን ወጥ የሆነ አቋም ማሳየት የሚችል ቡድን አልሆነም። ዛሬ ምሽት እንግዲህ ከዌስትሃም ዩናይትድ ጋር ነው። ቀላል ተጋጣሚ ነው በንጽጽር። ብዙ ቡድኖች ከዌስትሃም ነጥብ ወስደዋል። ግን አታውቅም ዌስትሃም ደግሞ ማንቸስተር ላይም ሊያገግም ይችላል። ዩናይትድ እንደ ሎተሪ ነው፣ ፍቅር መጠበቅ ነው። ይደርሰኛል አይደርሰኝም ብለህ የምታየው ነው እንጂ ከጨዋታ ቅርጽ ከውህደት ከቴምፖ ምንድነው የሚያሳየው ከሚለው ማሸነፉ ብቻ መልካም ጎን ነው። የፓላስ ጨዋታ ላይም ፈርስታፉ ላይ የነበረ ጉድ ተዘርዝሮ ያልቅ 3-4 ጎል እነ ማቴታ የሳቱት ሰከንድ አፍ ላይ ዩናይትድ ሜንቴን አረገ። ናይስ። ይሄን ኮንሲስተንሲ ማሸነፉ መልካም ጎን ነው። ማንቸስተር እንዴት ነው የሚጫወተው? ተጫዋቾቹ ገብቷቸዋል። የጨዋታ ቅርጹና እንቅስቃሴው ራሱ አሰልጣኙ ገብቶታል። ዛሬስ ምን ያሳየናል? ከተጫወተ በኋላ ብናየው ይሻላል ዩናይትድ ያ የተሻለ ይመስለኛል። ኤፋችን እናመሰግናለን። 1 ደቂቃ ወስደናል ከኪንጎ ይቀጥላል። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ሱፐር ስፖርት፣ ዳይስ ቲቪ፣ ዊና ጁስ፣ ሰኒ ሪል ስቴት፣ ካዛንችስ ኢንተርኮንቲኔንታል ፊት ለፊት ይገኛል። ሰኒ ጥንቅቅ አድርጎ ይጠብቃቸዋል በልዩ መንገድ። እንግዲህ በድሉ መጠቀም ነው። ሰኒ ሪል ስቴት ሳንገነባ አንሸጥም ነው። የተገነቡትን ነው ደግሞ ወደ ጥራት አምጥተን ካዛንችስ ላይ በአዲሷ የካዛንችስ ገጽታ ሰኒ ሪል ስቴት ጎፈሬ የጸጉር ንቅለ ተከላ እንደዚሁም ባቢ ልዩ ስፔሻል የጥርስ ህክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። ባቢ ከልብ እናመሰግናለን። ኤፍኤም ማን ኦፊሻል ላይ እስካሁን ቆይታ አከናውነናል። በዩቲዩብ ቻናላችን የባልደረባይ ፍቅር ይልቃል ዩቲዩብ ቻናልም እንደዚሁ የትሪቡን ስፖርት አበይት ጉዳዮች ላይ ጫኑባቸዋል። ሐሙስ የቀን ቅዱስ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቀጥሉ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ